ክፍል 39 ላይ እንዳየነው አልፈልግህም ኪራን ብለው ነበር ማለት ነው። ዛሬ ደግሞ ፍቅሩን እንዴት ሆኖ ተቀበለችው ወይስ ምንድን ነው? ተነጠፍኩልሽ፣ ሞትኩልሽ፣ ሄድኩልሽ ምን ለሆነልሽ እያለት ነበር ማለት ነው። እና ምን ላይ ናቸው ማለት ነው? ያው ተወደዳሉ፣ ሁለቱም ይዋደዳሉ፣ ይፋቀራሉ። ግን በመሀላቸው መሀባ ገና አልገባም ማለት ነው። السلام عليكم ورحمة الله وبركاته. شو أخباركم؟ كيف حالكم؟ بيتساوي እንዴት ናችሁ? ያለው አልሐምዱሊላህ። ጾም እንዴት ነው? ከኔ ጋር አልሐምዱሊላህ። ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ማለት ነው። ጽናት ክፍል 40 ላይ እንግዲህ ዛሬ በደስታ ሞቅ ደመቅ ሸብረቅ የኔ ወጣት ማለት ነው። ለምን አትሉኝም? ጽናት ተቀበለች። ምን ፍቅሩን አልፈልግም አሻፈረኝ ብላ ነበርና ፍቅሩን አሁን ተቀብለዋለች ማለት ነው። በልልታ ቤቴ ስገቡ በልልታ በላይክ በሸር በሰብስክራይብ ሶሪ እያደረጋችሁ ወደ ቤቴ ጋይስ ማለት ነው። እና ጽናትዬ የኔ መልካም ማለት ነው እኔ ማፈቅርሃለሁ አለችው ማለት ነው። ሳላፈቅርህ ቀርቼ አይደለም ግን ለመቀበል ከብዶ የነበረ በጊዜው እና ከኔ ጋር መሆን አትፈልጊም ወይ እያለት ነበር ማለት ነው። እፈልጋለሁ እንደ ውሃ የጠማኸኝ ፍቅርህ እንደ ውሃ ነው የጠማኝ ኪራዬ ብላ ተቀብለዋለች ማለት ነው። ይቺ ተንከሲስ ቤቲ ደግሞ ተመልሳለች ጋይስ ማለት ነው። ያው መርዛቸዋለች። ብትመርዛቸውም ደግሞ አሁን እየተስተካከሉ ነው። ያው ሰራተኛ ማምጥቷል ብያችሁ ነበር። ሰራተኛይቱ ደግሞ አይ ነው አልተመቸችኝም፣ እኔ ራሱ መቀየር አለባት ጋይስ ማለት ነው። በጽናት ከመጡብኝ በቃ ሁሉም ነገር መቀየር አለባት። ቤቴንና ሶሲን እንቀላቸው ስል ነቀላቸው ማለት ነው። አሁን ደግሞ የቀሩት አሁን የመጣችዋ አብጭሽ ነው ምንድነው ስሟ? እሷ አላቃትም፣ አዲሷ ሰራተኛ ማለት ነው። እሷ መውጣት አለባት ጋይስ። እሷ ካለች ጽናት ጥሩ ህይወት መኖር አትችልም። እና አሁን በደስታ እድሜ ለብሩ ማለት ነው አስታርቃታለች። ምሩ ማለት ነው አስታርቃታለች። ጽናት ቤት ሄዶ ምግብ በልቷል ማለት ነው። ምግብ በበላበት ሰዓት በዛም ደግሞ ሁሉም አስታርቀዋቸዋል ጓደኞቻቸው ማለት ነው። ናሆሜም እንግዲህ አብረውም እናቴ ነበር ሰክረው ልበላችሁ፣ ያው ስለመረዘቻቸው የመረዘቻቸው ማናት ቤቲ ተመልሳ ነበር ማለት ነው። ምን አባቷ አቅላታለሁ ምን ልትሰራ እንደመጣች እስኪ ታይ። ፍቅራቸውን አዲስ ፉንቃ ላይ ናቸው። ፍቅራቸውን ያጣጥሙ። ታይ ቤቲ ታይ እና ጽናትን ጋይስዬ እኔ በጣም ነው የኔ ዋህ የኔ ምስኪን ማለት ነው። ጽናት እኮ በጣም መልካም ልጅ ናት ውድ ቤተሰቦቼ ማለት ነው። ምክንያቱም በጣም ታስብለታለች ለኪራ በጣም ነው በቃ ምን ልበላችሁ ከምንም በላይ ማለት ነው። በጣም ነው የምታስብለት እና ለዛም ከዛም አንጻር እሱ እንትን አላላትም ነበር። አሁን ግን እናቴ በፍቅር ወድቅ ያለው ብላ አብረው እንትን እያሉ ነበር፣ ጊዜ እያሳለፉ ነበር። ግን እቺ ተንከሴት ሰራተኛይቱ ቤቲ ይሄን እንደዚህ አድርጊ ስላለቻት እንትን እያለቻት ነበረ። እነሱ ሲጫወቱም ፍቅራቸውን ሲያሳልፉ ምናምን ተደብቃም ቪዲዮ እያነሳቻቸው ነበር ማለት ነው። እና እሷ ሰራተኛ ትርበተበታለች። እንዳጋጣሚ ሆኖ አየቻት ጽናት ማለት ነው። ከዛ እንዴ ምን እየሰራሽ ነው ምናምን ስትላት ቆይተሻል እኮ ከመጣሽ እያለቻት ነበር። አይ ምናምን ነገር ብላ ትደናገጣለች ማለት ነው። ናሆሜም በቃ ሁሉም በደስታ ነው የተዋቡት ማለት ነው። እኔም እኮ ብያቸዋለሁ ትንሽ ቆት ካለ ትታረቃለች። ምክንያቱም ወደ ቤትም እየመጣች ስለሆነ አልወጣላትም ፍቅሩና ነው ብያቸዋለሁኝ ነው። አሁን ላይ ደግሞ ጀስት ዘ ቦይፍሬንድ ዚዚስ። አሁን ደግሞ ቀጣይ ደግሞ በሰርግ እናያታለን ማለት ነው። ጽናትዬም በሰርግ ነው የምናያት። የኔ መልካም የኔ የዋህ ማለት ነው። በጣም የዋህ ልጅ ናት። በጣም ትወደዋለች። አስተዋይ ናት። ለሱ ያላት ስሜት በጣም ከባድ ነው የምር። ለጽናት በጣም ለኪራ በጣም ታስብለታለች ማለት ነው። በጣም ኪራን ታስብለታለች። ግን እንደዛም ሆኖ እሱ ብዙ ነገር አድርጓታል ማለት ነው። ብዙ ነገር ካረጋት በኋላ ግን ብዙ ነገሮችን አሳልፋለች ማለት ነው ጽናት። ያም ሆኖ ግን እንትን አላለችም ማለት ነው። ምንም ነገር እስከ ዛሬ ድረስ እንትን አላለችም ነበር። ዛሬ ላይ ግን ፍቅሯን ገለጸችለት ማለት ነው። አፈቅርሃለሁ አለችው ጋይስ ማለት ነው። እኔ ቪኒየት አለ እያልኩ ነው ጋይስ እና ፈቅርሃለሁ እወድሃለሁ ከአንተ ውጭ ወደ ውጭ ሁሌ እኮ እኔ አንተ ነው ማስበው ሌላ ሰው ማንንም አስቤ አላቅም በእውነም በምኔም ብላለች ጋይስ። እና እንደምወድህና እንደማፈቅርህ
እየነገርኩ ነው። በጣም ነው የማፈቅርህ የኔ ውብ አበባ እያለች ነገረችው ማለት ነው። እና በጣም ነው የምትወደው ውድ ቤተሰቦች ማለት ነው። ትወደዋለች። የምሬ ነው የምላቸው። ዚዝ ማይ ላቭ። እኔ ከዛ እነሱን እያየሁ እንዴት ስራዬን ልስራ ጋይስ። እዚህ የቢኒ ፍቅር ታውቃላችሁ ብናድርጎ የነበርና አሁን ላይ ደግሞ ይቅርታ አሁን ላይ ደግሞ በፍቅር እነሱን ስታዩ ደግሞ በጣም ከባድ ነው። ገባችሁ? ከምነግራችሁ በላይ በጣም ነው ደስ ያለኝ ጽናትዬ ማለት ነው። ጨራርሰሽ አብረሽ ሁኚ ማለት ነው። ምክንያቱም እሱም ይወዳታል፣ እሷን ትወዳለች። ግን ለእሱ ገልጾላት ነበርና የተጎዳ እንደ ጎርታዋለች። በእርግጥ ግን አሁን ላይ ተቀብለዋለች። የኔ አበባ ብሎ ተንበርክካ ነው የጠየቀችውና ጊዜያቸውን እንዳያሳልፉ ግን እቺ ተንከሴስ ቤቲ ማለት ነው። ቤቲ እያበላሸችባት ነው ማለት ነው። ቤቲ የምትባል ጦስ ደግሞ ከየት እንደመጣች አላውቅም። እሷ መጥበቅ ውስጥ ገብታ መድኃኒቱን ሰጠሻቸው ወይ እንደዚህ አደረግሽ ወይ ምናምን እያለች ምሩም ደግሞ ውሃ ስጭኝ፣ ውሃ ፈልጋለሁኝ፣ መድኃኒት ልወስድ ነው፣ ጆጉ የት አለ ስትላት እንዴ ጆግ እኮ የለም ቆሻሻ ምን ሆነሽ ነው ምናምን ነገር ትላታለች ማለት ነው። ሰራተኛቱ ድንግርግሯ ወጥቷል ማለት ነው። እንደዛ የምትሆነው ደግሞ ለምንድን ነው? ኪራ መድኃኒት ስላረገችበት ያው እቺ ቤቲ የምትባል ተመልሳ መታለች እና ይገልግለን ጋይስዬ ማለት ነው። ውይ እኔ በጣም ነው ደስ ያለኝ። ምክንያቱም ጽናት በዚህ ልክ ማየት የጽናት እኔ እንደምትቀበለው 100% እንትን ነበር ማለት ነው አውቃለሁኝ። ምክንያቱም 100% ትቀበለዋለች ማለት ነው። ፍቅሩን እንደምትቀበለው ስለማቅ ነው። ባለፈውም ጊዜ ነግሬያቸዋለሁ። ክፍል ስንት ላይ ነው? 39 ላይ ፍቅሩን ትቀበለዋለች። እምቢ አትልም ብያችሁ ነበር እና አሁን ፍቅሩን ተቀብለዋለች ማለት ነው። በፍቅር ወደኩልህ ኪራዬ ሞትኩልህ አለችው ማለት ነው። እና ፍቅሩን ተቀብለዋለች። ጊዜ እያሳለፉ ነው። ጨርሶም ጊዜያቸውን ግን ምቀኛ እየገባ አስቸገራት ማለት ነው። ጽናት ብዙ ነገር ተገፍታለች ማለት ነው። እንደ ቤት ሰራተኛም ብትሆንም ያው ተከራይታ ብትወጣም አሁን ደግሞ ወደ ቤትም እየተመለሰች ነበር ማለት ነው። ግን ብዙ ነገር ሆናለች። አብሶ በኪራ በኩል ብዙ ተገፍታለች ማለት ነው። ሲፈልግ ይመታታል፣ እስከ መደፈር ደርሳለች። እንደ ሴትነቷ ብዙ ነገሮችን አሳልፋለች። ግን ያንን ወደኋላ ረስታ አሁን ላይ ፍቅር ውስጥ ገብታ ነበረ ነው። ሳልወድ ቀርቼ አይደለም አለችው ማለት ነው። ግን ቤቲ እያለች እንዴት እንኖር ጋይስ? ይችን ቤቲን ደግሞ ይንቀላት እያልን ዱዓ ማድረግ ነው ማለት ነው። አስተግፍሩላህ ለአዚም እላቸዋለሁ። እና እንትናም ደግሞ ብሩም ደግሞ ፍቅር ከናሆሜ ጋር ማለት ነው። ከናሆም በፊትም ፍቅር ነበረባት። አሁንም ደግሞ ያው እነሱም ጊዜያቸውን እያሳለፉ ነበር ማለት ነው። ምክንያቱም አለማቸውን እየቀጩ ነው አሁን ላይ ማለት ነው። አለምን መቅጨት አለብን ከዚህ በኋላ ብለዋል ማለት ነው። ምክንያቱም እነሱ ሁለቱ እየተዋደዱ እየተፈላለጉ የሆነ ውስጣቸው የሚይዛቸው ነገር ነበር ማለት ነው። አሁን ግን ሁሉም ነገር አበቃ። የነ ጽናትን እንደዚህ ካረግ ደግሞ ቀጣይ የኪራን የናሆሜና የምሩ ማለት ነው ምሩ